ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያውና ቀዳሚ ዜና የሚሆነው የራማይና ፊልም ሜከሮች የሂንዲ ቲያትሪካል ራይቱን ብቻ 450 ከሮር ለመሸጥ ዲል ያደርጉ ነው ያሉት። በሂንዲ ብቻ 450 ከሮር እየጠየቁ ካሉ እንግዲህ ሌሎች ቋንቋዎችን ጨምሮ ደግሞ በአጠቃላይ በህንድ ውስጥ ቲያትሪካል ራይቱን ምን ያህል ይሸጣል የሚለው ማየት ትንሽ የሚያጽናና ይመስለኛል። እስካሁን ድረስ እንኳን ባለው መለስ ብለን ስናይ በሂንድ ሲኒማ ታሪክ በጣም ውድ የተባለ ቲያትሪካል ራይት ሲሆን ወይም ደግሞ መጠኑ ከፍተኛ ሲሆን ከተሳካና በትክክል ከሄደ እንግዲህ እስካሁን ድረስ ያሉን ሪከርድ ጠቅላላ ሰብሮ የሚሄድ ፊልም ይሆናል ማለት ነው። በሂንዲ ሲኒማ ብቻ እንኳን ካየነው ከፍተኛው ቲያትሪካል ላይ ዲል ያደረገው ወይም ደግሞ የተስማማው የሻሩካን የሚመጣው አሁን በቅርብ ለእይታ የሚበቃው ኪንግ የተሰኘው ፊልም ሲሆን እሱም ደግሞ 250 ከሮር ነበር ዲል የተስማሙት። ራማይና የተሰኘው ፊልም እንግዲህ 450 ከሮር ከተስማሙና እሺ ካሉ ኪንግ የተሰኘውን ፊልም ቲያትሪካል ራይቱን እንግዲህ በመሸጥ ሪከርድ ይዞ ነበረ፣ አልፎት ሄደ ማለት ነው፣ አሸነፈው። በእርግጥ በአንድ በኩል ሲታይ 450 ከሮር እንኳን ይስማሙታል፣ ይሸጠዋል። ግን ደግሞ ትንሽ ቀነሰን እንኳን ብለው ቢቀንሱላቸው እንደዛም ሆኖ እንኳን የኪንግን አልፎት እንደሚሄድና እንደሚበልጥ የተረጋገጠ ነው። የራማይና ፊልምን ሂንዲ ቲያትሪካል ራይቱን ለመግዛት ደርማ ፕሮዳክሽን፣ ፒን መቱር የተባሉት ካምፓኒዎች ሰልፍ ላይ ናቸው እየጠበቁ ነው ያሉት። ስለዚህ በቀጣይ እንግዲህ ቲያትሪካል ራይቱን ማን ይገዛል የሚለውን ደግሞ እናያለን ወይም አብረን ይሆናል። አሁን በቅርቡ ዲጂታል ራይቱን እንኳን ኔትፍሊክስ ለመግዛት ብሎ 750 ከሮር ጠይቋቸው ነበረም። ግን ደግሞ ፊልም ሜከሮቹ ኔትፍሊክስ የሰጣቸውን ገንዘብም ራሱ ያንሰናል ብሎ እምቢ ብለው ነበርም። አንዳንድ መረጃዎች በሰዓቱ ወጥተው የነበረውም ደግሞ የራማይና ፊልም ሜከሮች ዲጂታል ራይቱን በ1000 ከሮር መሸጥ ፈልገዋል ተብሎ ነበረ። ስለዚህ በቀጣይ ደግሞ ዲጂታል ራይቱን ደግሞ ማን ይገዛዋል የሚለውንም አብረን ይሆናል። በአሁኑ ሰዓት ላይ ራማይና የተሰኘው ፊልም ሃይፑ በጣም ጣራ ነክቷል። በጣም የሚጠበቅ ፊልም ሆኗል። እናንተስ ምን ትላላችሁ? ፊልሙን ለማየት ኤክሳይትድ ናችሁ? ጓጉታችኋል? እስቲ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ቨሩን ደቨን በአሁኑ ሰዓት ላይ አንድ የሆሊውድ ፊልም ለመስራት ዝግጅት እያደረገ ያለ ወይም አቅዷል ተብሏል። ቨሩን ደቨን ደግሞ ፊልሙን እንዲሰራ የሞርታል ኮምባት ፊልም ፕሮዲውሰር የሆነው ሎሪስ ጋፍኖፍ ጠይቆታል ተብሏል። የፊልም ይዘት አንድ ሳይንስ ፊክሽን ይሆናል የተባለ ሲሆን በፓራሌል ዩኒቨርስ ታሪክ ላይ የሚያጠነጥን እንደሚሆንም አንዳንድ መረጃዎች ያሳያሉ። በእርግጥ ይህ ነገር ሙሉ ለሙሉ አሁን የተረጋገጠ ኦፊሻል አይደለም። ግን የወጡትን መረጃዎች ካየን ቨሩን ደቨንና ሎረንስ ጋዝኖፍ በዚህ ፕሮጀክት ዙሪያ ላይ በተከታታይ እየተነጋገሩ እንዳሉ አንዳንድ መረጃዎች ይወጡ ነው ያሉት። ይህም ማለት ደግሞ ሁሉ ነገር በትክክል ከሄደና ከተስማሙ ፊልሙ እንደሚሰራ ኦፊሻል አናውንስመንቱን እስከዚህ ዓመት መጨረሻ ድረስ መስማታችን አይቀርም ማለት ነው። ከሆነ እንግዲህ ተለቅ ያለ ፊልም የሚሆኑ በፊልሙ ላይ ደግሞ ከቨሩን ደቨን ጋር የሆሊውድም ትልልቅ አክተሮች ይፈርሙበታል፣ ይሳተፉበታል የሚባል ፊልም ይሆናል። እንደሚታወቀው ቦሊውድ ላይ የቨሩን ደቨን ጊዜው በጣም እየተበላሸ ነው ያለው ወይም አቀባበሉ እየወረደ ነው ያለው እና ታዲያ አሁን ቨሩን ደቨን ወደ ሆሊውድ ሊገባ ነው ማለት ነው። በእርግጥ እስካሁን ድረስ ኦፊሻል አናውንስመንት አልተደረገም። ስለዚህ በቀጣይ ደግሞ ኦፊሻል የሚነገረው ምንድን ነው የሚለው በትክክል እናየዋለን፣ አቀርብላችኋለሁ። እናንተ ስለ ቨሩን ደቨን ምን ትላላችሁ? ለሆሊውድ የሚመጥን አክተር ነው ይሆናል? እስቲ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ከቨሩን ደቨን ሳንወጣ ሌላኛው መረጃ ደግሞ ሄጀባኒ ተውሽ ከሆነ የተሰኘው ፊልም ትሬለሩ እንደማይወጣ አናውንስ አድርገዋል፣ አራዝመውታል ተብሏል። ትሬለሩን እንግዲህ እንደሚታወቀው ሜይ 21 ለእይታ ይበቃል ተብሎ ነበረ ቀደም ብሎ አናውንስ እንዳደረጉት። ግን በመጨረሻ ሰዓት ላይ የፊልሙ ፕሮዲውሰር የሆነው ረሜሽ ተወራኒ አናውንስ እንዳደረገው ከሆነ ይህ ትሬለር በዚህ ቀን ላውንች አይደረግም ወይም ደግሞ አይለቀቅም፣ ኢቨንቱንም አራዝመነዋል አለ። ምክንያቱን እንኳን በትክክል የተናገረ ሰው የለም። ልክ እንደ ሌላኛው ፊልሞችም ወይም እንደ ሌሎች ፊልሞች በአጠቃላይ በቴክኒካል ችግር የተነሳ ነው ብለው ትሬለሩ የሚወጣበትን ቀን እንዳራዘሙ ተናግረዋል። ግን ቀኑን አልተናገሩም። ግን እንዳሉት ከሆነ በአንድ ሁለት ቀን ውስጥ ትሬለሩ የሚወጣበትን ቀን አናውንስ እናደርጋለን ወይም እንለቀዋለን ብለዋል። ሄጀባኒ ተውሽ ከሆነ የተሰኘው ፊልም ጁን 5 ላይ ነው ለእይታ የሚበቃው ዓለም አቀፍ ደረጃም። ስለዚህ ኦፊሻል ትሬለሩ እስከ መቼ ድረስ ይለቀቃል የሚለውን አብረን ምን ይሆናል። दादी का बर्थडे कब है? 24 अप्रैल। अबे मेरे भी डैडी का बर्थडे 24 अप्रैल है। कहीं हम दोनों के डैडी सेम आदमी तो नहीं? क्या बात कर रहा है? ታዋቂው ዳይሬክተር ፐርሻንቲ በጠየቀ ሰዓት ላይ ሰላርክ ሁለተኛውን ክፍል በትክክል ይዤ እመጣለሁ እሰራዋለሁ ብሎ ተናግሯል። እንዳለው ከሆነ ድራገን ፊልምን ከጨረስኩኝ ለእይታ ከበቃ በኋላ በፍጥነት ቀረጻውን እጀምራለሁ ብሏል። በዛውም ፐርሻንቲን እንዳለው ከሆነ የሰላር ፊልም ታሪኩ እንደተንጠለጠለ ነው። እንደገና ደግሞ የካንሰር ጦርነት መጨረሻ ታሪኩ ምን ይመስላል የሚለውን መጨረስ ስለምፈልግ ምርጥ አድርጌ ጽፌዋለሁኝ፣ በቅርቡ ጀምራለሁ ስራውን ብለዋል። ሰላር ሁለተኛው ክፍል በእርግጥ ቀረጻውን አንድ ብሎ የጀመረው 2025 ላይ ነበረ። ግን በተፈጠረው አንዳንድ ችግሮች የተነሳ ቀረጻው እንደተቋረጠና ሆልድ እንደተደረገ ተነግሮ ነበረ። ከዛ በኋላ ዳይሬክተሩ ከጁኒየር ኤንታር ጋር ድራገን የተሰኘውን ፊልም ቀረጻ ጀመረ። በአሁን ሰዓት ላይ ደግሞ የድራገን ፊልም ቀረጻ በጣም በኃይለኛው ተጣጥፎ እየቀጠለ ነው ያለው። ቀረጻውን ሙሉ ለሙሉ እስከ 2026 መጨረሻ ድረስ ይጠናቀቃል ተብሏል። ይህም ማለት ደግሞ የድራገን ፊልም ቀረጻን ከጨረሰ በኋላ ዳይሬክተሩ ፐርሻኒን የሰላር ሁለተኛውን ክፍል ቀረጻ አንድ ብሎ ይጀምራል ማለት ነው። ሰላር ሁለተኛውን ክፍል ካጠናቀቀ በኋላ ዳይሬክተሩ ፐርሻኒን አንድ ማይቶሎጂካል ይዘት ያለው ፊልምን ልክ እንደዚህ ፓርቲ ያለው ፍራንቻይዝ የሆነ ፊልም እንደሚሰራ ተናግሯል። ይህንን ፊልም ደግሞ ለመስራት ያለፉት 3 ዓመታት ሲሰራበት ነበረ። በእርግጥ ስለዚህኛው ፊልም እንኳን ብዙ አፕዴት አልወጣም። ግን ደግሞ የሚጠበቀው የዚህ ፊልም ታሪክ ወይም ደግሞ ኦፊሻል አናውንስመንቱን ድራገን ወይም ደግሞ ሰላርቱ ከተጠናቀቀ በኋላ ለእይታ ከበቁ በኋላ አናውንስ ይደረጋል ተብሎ ይጠበቃል።
ተለቅ ያለ ፍራንቻይዝ ነው። ስለዚህ ከዚህ ፍራንቻይዝ ጋር የተያዘ ደግሞ ሌላ ተጨማሪ አፕዴት እስከሚወጣ ድረስ አብረን እንጠብቃለን ማለት ነው። የቺረንጂቪ 158ኛ ፊልሙ ሜጋ 158 ቀረጻውን አንድ ብሎ ጀምሯል በአሁኑ ሰዓት ላይ። ፊልሙንም ደግሞ ቦቢ ኮሊ የተባለው ዳይሬክተር ነው ዳይሬክት እያደረገለት ያለው። ዳይሬክተሩ ቦቢ ኮሊ ቀደም ብሎ በ2023 ሱፐርሂት የነበረውን ወልተር ቨለያ የተሰኘውን ፊልም ዳይሬክት አድርጎ ነበረ። ፊልሙን ደግሞ ቦክስ ኦፊስ ላይ በዓለም አቀፍ ደረጃ ከ230 ከሮር በላይ መሰብሰብ ችሎ ነበረ። ስለዚህ ሜጋ 158 ቺረንጂቪ እና ቦቢ ኮሊ ሲጣመሩ ሁለተኛ ፊልማቸው ነው። እንደተባለው ከሆነ ተለቅ ያለ አክሽን ድራማ ታሪክ በዚህ ፊልም ያሳይነዋል ተብሏል። የፊልሙ ቀረጻ እንግዲህ ተጀምሯል በአሁኑ ሰዓት ላይ። አሁን ላይ እንደተባለው ከሆነ በ2027 ሰንክራንት የተሰኘው የሂንዱ እምነት በዓል ሲከበር ለእይታ ይበቃል የተባለ ፊልም ሆኗል። የጄለርቱ ፊልም ሜከሮች ገኔሽ ቸቱር የተባለውን የሂንዱ እምነት በዓል እየጠበቁ ነው ያሉት ለመለቀቅ ፊልማቸውን። ይህም ማለት እንግዲህ ፊልሙ ጣጣውን ጨርሶ ሴፕቴምበር 10 ወይም ደግሞ 11 ለእይታ ይበቃል ማለት ነው። ጄለርቱ የተሰኘው ፊልም አፕሪል ላይ ለእይታ ይበቃል ብሎ ነበረ፣ ግን ደግሞ ቀረጻውን ባለመጨረሱ የተነሳ እንዲሁም እየተንጓተተ ስለሄደ አሁን ላይ መራዘሙ ተነግሯል። ከዛ በኋላ በእርግጥ መልሶ ደግሞ ኦገስት 15 ላይ ፊልሙ ይለቀቃል ብለው ነበረ፣ ግን ደግሞ አሁንም ፊልሙ ጣጣውን አልጨረሰም። ስለዚህ ፊልም ሜከሮቹ ሴፕቴምበር ላይ ፕላን እያደረጉ ነው ያሉት። የጄለርቱ ፊልም ሜከሮች በእርግጠኛ ነኝ በዚህ ፊልም ብዙ ተስፋ አድርገዋል። ስለዚህ ረዘም ያለ እረፍት ያለበት ፌስቲቫል እየጠበቁ ነው ያሉት፣ ወይም ዊኬንዱ ረዘም ያለ በዓላትን እየጠበቁ ነው ያሉት። ምክንያቱም ደግሞ እንደዛ ከሆነ ፊልሙ ቦክስ ኦፊስ ላይ በጣም ብዙ ገንዘብ የመሰብሰብ እድሉ ሰፋ ይላል ብለው ስላሰቡ ነው። ጄለርቱ የተሰኘው ፊልም እንደሚታወቀው እንግዲህ ተመልካቹ እንዳለ 1000 ከሮር ይሰራል ብሎ ተስፋ አድርጎበታል። እናንተ ስለ ጄለርቱ ምን ትላላችሁ? ይህን ህልማቸውን የሚያሳካ ፊልም ይሆናል? እስቲ ያላችሁን ሀሳብ አስተያየት በኮሜንት ግለጹልኝ። टाइगर का हुक्म। ቶም ሆለንም ሌላ አንድ አዲስ ፊልም ለመስራት እየተዘጋጀ እንዳለ አንዳንድ መረጃዎች ይወጡ ነው ያሉት። ዘቢር የተሰኘውን ዌብ ሲሪዝ ዳይሬክት ያደረገው ክሪስቶፈር ስቶሪ ዳይሬክት ያደርገዋል ፊልሙ ተብሏል። ይህ ፊልም እንግዲህ ዘሊንከን ሃይዌይ በሚለው ታሪክ ላይ የተመሰረተ ይሆናል የተባለ ሲሆን ያም ማለት ደግሞ በአራት ጓደኞች ታሪክ ላይ የሚያጠነጥን ይሆናል ማለት ነው። በዚህ ዓመት ቶም ሆለንድ በአጠቃላይ 3 ፊልሞች የሚሰራ ሲሆን መጀመሪያ ዘ ኦዲሲ የተሰኘው ፊልም ጁላይ 17 ለእይታ ይበቃል። ስፓይደርማን ብራንድ ኒው ዴይ የተሰኘው ፊልም ደግሞ ጁላይ 31 ለእይታ ይበቃል። በጣም የሚጠበቀው ዱምስዴይ የተሰኘው ፊልም ደግሞ ዲሴምበር 18 ለእይታ ይበቃል። ሶስቱም በእርግጥ ስናያቸው በጣም ትልልቅ ፊልሞች ናቸው። እነዚህ ፊልሞችም ደግሞ ሃይፓቸው ሲታይ በዓለም አቀፍ ደረጃ $1 ቢሊዮን ይሰበስባሉ የሚባሉ ፊልሞች ሆነዋል። በእርግጥ ተመልካቹ ዱምስዴይ የተሰኘው ፊልም ላይ $2 ቢሊዮን ይሰበስባል ብለው እየገመቱ ነው ያሉት። ግን ደግሞ በአጠቃላይ የቶም ሆለንድ በላይ የሚወጡ ፊልሞች ደግሞ እንዴት ይሆናሉ የሚለውን አብረን ምና ይሆናል። እናንተ ስለ ቶም ሆለንድ ምን ትላላችሁ? ፊልሞቹን የጠበቃችሁን ያላችሁት ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ዋንስ አፖን አ ታይም ኢን ሆሊውድ የተሰኘው ፊልም ሁለተኛ ፊልም እንደሚሰራለት ቀደም ብሎ ተነግሮ ነበር። ርዕሱም ደግሞ ዘ አድቬንቸር ኦፍ ክሊፍ ቡት ይሆናል ተብሏል። ያ ፊልም የሚለቀቅበት ቀን በአሁኑ ሰዓት ላይ አናውንስ ተደርጓል። ዘ አድቬንቸር ኦፍ ክሊፍ ቡት የተሰኘውን ፊልም ዴቪድ ፊንቸር ሲሆን ዳይሬክት ያደረገው። በፊልሙ ላይም ከብራድ ፒት ጋር ኤሊዛቤት ስኮት፣ ፒተር እና ያህያ አብድል መቲን ከፊት ቦታውን ይዘው የሚጫወቱበት ፊልም ይሆናል ተብሏል። በ2019 ለእይታ ይበቃ የነበረው ዋንስ አፖን አ ታይም ኢን ሆሊውድ የተሰኘው ፊልም የብራድ ፒት ገጸ ባህሪ በጣም ተወዳጅነትን አግኝቶ ነበር በዓለም አቀፍ ደረጃ። በዚህኛው ፊልም ላይም ደግሞ ያንኑ ተወዳጅ ካራክተሩን ክሊፍ ቡትን ሆኖ ይጫወትበታል ተብሏል። ዘ አድቬንቸር ኦፍ ክሊፍ ቡት የተሰኘው ፊልም የኔትፍሊክስ ፊልም ነው በእርግጥ ግን ፊልሙ መጀመሪያ ለሲኒማ በአይማክስ ለእይታ ይበቃል ተብሏል። ፊልም ሜከሮቹ እንዳሉት ከሆነ ዘ አድቬንቸር ኦፍ ክሊፍ ቡት የተሰኘው ፊልም ኖቬምበር 25 ላይ ለሲኒማ እይታ የሚበቃ ሲሆን በአይማክስ ከዛም ከ2 ሳምንት በኋላ ደግሞ ፊልሙ በአጠቃላይ ከሲኒማ ወርዶ ኔትፍሊክስ ላይ ለእይታ ይበቃል ብለዋል። ኤቭሪቲንግ ኤቭሪዌር ኦል አት ዋንስ የተሰኘውን ፊልም ዳይሬክት ያደረጉት ዳይሬክተሮች ቀጣይ ፊልማቸው ላይ ማት ዴመን መሪ ተዋናይ ይሆናል የተባለ ሲሆን ፊልሙም ደግሞ ኖቬምበር 19 2027 ላይ ለእይታ ይበቃል ተብሏል። መጀመሪያ እንኳን ዘ ዳይኒስ የተሰኘው ፊልም ላይ ሪያን ጎዝሊንግ ፈርመው ነበረ፣ ግን ደግሞ ከስራዎቹ ጋር የተጋጨበት ስለሄደ ሰዓት ስላላገኘ በመጨረሻም ከዚህ ፊልም ላይ ሪያን ሊወጣ ይችላል። በአሁኑ ሰዓት ላይ ለፊልሙ በጣም ከፍተኛ ዝግጅት እያደረጉ ነው ያሉት። አሁን ላይ እንደተባለ ከሆነ የፊልሙ ቀረጻ በቀጣይ ጥቂት ቀናት ውስጥ ሎስ አንጀለስ ውስጥ አንድ ብሎ ይጀምራል ተብሏል። ኤቭሪቲንግ ኤቭሪዌር ኦል አት ዋንስ የተሰኘው ፊልም ተመልካቹ በጣም የወደደው ፊልም ነበረ። በዛ ላይ ደግሞ ኦስካር ፕሮግራም ላይ 7 አዋርዶችን መሸለም የቻለ ፊልም ነበረ። ኤቭሪቲንግ ኤቭሪዌር ኦል አት ዋንስ የተሰኘውን ፊልም ከሰሩ በኋላ ዘ ዳንኤልስ የተባሉት ዳይሬክተሮች ይህ እንግዲህ ሁለተኛ ስራቸው ነው ወይም ሁለተኛ ፊልማቸው ነው። ስለዚህ የማት ዴመን ፊልም ደግሞ በቀጣይ ምን አዲስ አፕዴት ይወጣልታል የሚለውን አብረን ምና ይሆናል። በመለያለም ሲኒማ ከተሰሩ ፊልሞች መሃል ውድ ከሚባሉት አንደኛው የሆነው ዘ ፓትሪዮት የተሰኘው ፊልም በኦቲቲ ፕላትፎርም ይወጣበት ቀን አናውንስ ተደርጓል። ሜይ 1 2026 ላይ ለእይታ ይበቃ የነበረው ፊልም መሄሽ ናናለም የተባለው ዳይሬክተር ነበር ዳይሬክት ያደረገው። ከመሆላል ጭምር መሞቴና ፋሃድ ፋሲልን በፊልሙ ላይ መሪ ተዋናይ ሆኖ የተጫወቱበት ፊልም ነበረ። በጀቱ 140 ከሮር አካባቢ እንደሆነ ቀደም ብሎ ተነግሮ ነበረ። ይህን ያህል ገንዘብ ከወጣበት በኋላ ፊልሙ በዓለም አቀፍ ደረጃ በአጠቃላይ 80 ከሮር አካባቢ መሰብሰብ ችሏል። ማለትም ቦክስ ኦፊስ ላይ ፊልሙ ፍሎፕ ሆኖ ነበር ማለት ነው። ስለዚህ አሁን ፊልሙ በአጠቃላይ ኦቲቲ ፕላትፎርም ላይ ሊወጣ የተዘጋጀ እንዳለ ተነግሯል። ከጁን 5 ጀምሮ ዚ5 ላይ ይለቀቃል የተባለ ሲሆን ለዛውም ደግሞ በሁሉም በአምስቱም ቋንቋዎች ለእይታ ይበቃል ብለው አናውንስ አድርገዋል። लेकिन जब कोई मुसीबत आती है तो बिना पूछे ही मदद करना सर एक फौजी का फर्ज है። ቦክስ ኦፊስ ላይ ስላሉ ፊልሞች መለስ ብለን ስናይ ሱሪያ የተወነበት ከረፕ የተሰኘው ፊልም በመጀመሪያ ሳምንቱ ኢንዲያን ቦክስ ኦፊስ ላይ በአጠቃላይ 120 ከሮር በኔት ኮሌክሽን መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 200 ከሮር እንዳለፈ ተነግሯል። የታሚልናዱ ቦክስ ኦፊስ ላይ ለረጅም ጊዜ ማንኛውም ፊልም 100 ከሮር እንኳን አልደረሰም ነበረ። ግን ደግሞ የሱሪያ ከረፕ የተሰኘው ፊልም ታሚልናዱ ላይ ብቻ ከ100 ከሮር በላይ እንደተሰበሰበ ተነግሯል። በ140 ከሮር እንግዲህ የተሰራ ፊልም በአጠቃላይ በዓለም አቀፍ ደረጃ 200 ከሮር ማለፉ ተነግሯል። ስለዚህ ሁለተኛ ሳምንቱ ሲጨርስ ደግሞ ምን ያህል ሰበሰበ የሚለውን አብረን ምን ይሆናል። 300 ከሮር እንኳን በጣም በቀላል
በቀላሉ የሚገባ ፊልም እንደሆነ በደንብ ያስታውቃል። ግን ደግሞ በአጠቃላይ ላይፍ ታይም ውስጥ ጨርስ ደግሞ ምን ያህል ሰበሰበ የሚለውን አብረን ምን ይሆናል። እድሜና ጤናውን ያብዛልን። என்ன சொன்ன? கடவுளே வந்தாலும் கோர்ட் ப்ரொசீஜரை மாத்த முடியாதா? வந்துட்டேன்டா. இனிமே செம்ம அடி அடிக்கும்። ሞህንላል የተወነበት ድርሸም ሶስተኛው ክፍል የመለያለሙ ሜይ 21 ላይ ለሲኒማ እይታ በቅተው ነበረ። ግን ደግሞ የሚደንቀው ነገር እስካሁን ድረስ በአጠቃላይ በዓለም አቀፍ ደረጃ ምን ያህል እንደሰበሰበ ኦፊሻል ዳታው አልለቀቁም ወይም ፊልም ሜከሮቹ ይፋ አላደረጉም። ግን ደግሞ ሚዲያ ላይ ወጡ አንዳንድ መረጃዎች እኒ ከተባለ ድርሸም ሶስተኛው ክፍል ኢንዲያን ቦክስ ኦፊስ ላይ ወይም ደግሞ በህንድ ውስጥ የመጀመሪያ ቀን ላይ 16 ከሮር በኔት ኮሌክሽን ሰብስቧል የተባለ ሲሆን በዓለም አቀፍ ደረጃ ደግሞ 48 ከሮር አካባቢ ሰብስቧል የሚሉ አንዳንድ መረጃዎች ወጥተዋል። ትናንትና አርብ ላይ እንኳን ትንሽ ቀነስ እንዳለበት አንዳንድ መረጃዎች ወጥተው ነበረ። ዛሬ ደግሞ ቅዳሜ ነው ጨመር ይላል። ነገ ደግሞ በተለይ እሁድ ስለሆነ በጣም ከፍ ይላል ተብሎ ይጠበቃል። ስለዚህ ምን ያህል ይሰበስባል፣ የመጀመሪያ ዊኬንድ ውስጥ ጨርስ ደግሞ ምን ያህል አስገባ የሚለውን ቦክስ ኦፊስ ሪፖርት ላይ ይዤላችሁ ብቅ እላለሁ። ስለ ፊልሙ እየተወራ ያለው ነገር በጣም ጥሩ እንደሆነ ያሳያል፣ ወይም ሁሉም ሰው ደስተኛ ነው በፊልሙ። ስለዚህ የመጀመሪያ ዊኬንዱ ላይ ምን ያህል ሰበሰበ የሚለውን ሰኞ ላይ እንገናኝና ቦክስ ኦፊስ ሪፖርት በሚለው ፕሮግራም አቀርብላችኋለሁ ወይም አወራችኋለሁ። ഇനി അങ്ങനെയൊന്നും ചിന്തിക്കണ്ട, എല്ലാം കഴിഞ്ഞില്ലേ? കഴിഞ്ഞ አይሽማን ኩራና የተወነበት ፐቲ ፈትኒ ኦር ቮዱ የተሰኘው ፊልም የመጀመሪያ ሳምንቱ ላይ በአጠቃላይ በኔት ኮሌክሽን ወደ 27 ከሮር እንደሰበሰበ ተነግሯል። በዓለም አቀፍ ደረጃ ደግሞ 35 ከሮር አካባቢ መሰብሰቡ ተነግሯል። ፐቲ ፈትኒ ኦር ቮዱ የተሰኘው ፊልም በጀቱ ጠቅላላ 60 ከሮር ነው። ስለዚህ ላይፍ ታይም ውስጥ ጨርስ ደግሞ ምን ያህል ደርሳል የሚለውን አብረን ምን ይሆናል። वाह दीदी वाह, तुम एक गन उठाकर हमें खोपड़िया पर लगाकर हत्या क्यों नहीं करते? እናንተስ ፐቲ ፈትኒ ኦር ቮዱ የሚለውን ወይም ደግሞ ድርሸም ስሪ የሞህንላልን አያችሁት እንዴ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጨዋወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।